فردوس الرحمن ظلال فردوس الله سبحانه وتعالى لسو كبرنا لكنا موجس بما يتصارر ملكو وردو سيابكا من إلان هل من سائل فأعطيه ما أنه بزي ساعت يميتيكينا يمستو وهل من داع فأستجيب له ما أنه سكي دعاء يميادر دعاء مستجاب يمادر قلت بلو الله سبحانه وتعالى እጁን ዘርግቶ በዛን ሰዓት ይጠይቃል ማለት ደጋግሞ የንጉሱን የአላህ Subhanahu Wa Ta'ala በር ያንኳኳ ሰው ሊከፈትለት ይቀርባል ዱዓው ሙስተጃብ ሊሆን ይቀርባል ዱዓው ሙስተጃብ እንዲሆኑ ከሚያደርጉ ነገሮች አንዱ በሌሊት ላይ የሚደረግ ዱዓ ነው የፈለገ ሷሊህ ቢሆን ቃኢም ቢልለይል ለሊት ተነስቶ የሚሰግድ ቢሆን ጿሚ ቢሆን ሙጃሂድ ቢሆን ይሄንን አጅር ያገኝ ይሄን አጅር የሚያገኘው ባለ ትዳሮች ብቻ ናቸው ማለት ነው ስለዚህ ያላገባ ሆዱን ይቁረጠው ማለት ነው ለሊት ተነስተ መስገድ የማትችል ከሆነ ቀንም ደግሞ አለፍ አለፍ ይያለ እንኳን መጾም ሰኞ ሐሙስ መጾም የማትችል ከሆነ እወቅ ወንጀልህ ነው ጥፍንግ አድርጎ ያሰረ ላይ ማስታወቂያውም ላይ እንደተመለከታችሁት قيام الليل دأب الصالحين ለሊት መቆም ለሊት በዒባዳ ማሳለፍ በሶላት ማሳለፍ የደጋግ ሰለፎቻችን አንዱ መገለጫቸውና ባህሪያቸው ነበረ ማለት ነው የነሱ ብቻ ሳይሆን ትክክለኛ የአላህ Subhanahu Wa Ta'ala ባሮች አላህን ይፈሩ የነበሩ ሰዎች አላህ በቁርአን ላይ ሲያወድሳቸው ምን ይላል كانوا قليلا من الليل ما يهجعون እነሱኮ ማለት በሌሊቱ ክፍለ ጊዜ ትንሽ ነበረ ገደም የሚሉት የሚያርፉት وبالاسحار هم يستغفرون በስሑር ወቅት ላይ ደግሞ ተነስተው استغفار ያደርጉ ነበር ብሎ አላህ Subhanahu Wa Ta'ala ደጋጎችን ቀደምት ሰለፎቻችንን አላህ Subhanahu Wa Ta'ala ያወድሳል የሚያወድሰውም ለምንድነው ከተባለ እኛ ሞዴል አድርገን እንድንከተላቸው ነው በእነሱ እክቲዳ ማድረግ በራሱ ትልቅ كبر ነው كما يقول الشاعر ገጣሚው እንደሚለው فتشبهوا إن لم تكونوا مثلهم فإن التشبه بالكرام فلاح ከነሱ ጋር ተመሳሰሉ መሆን እንኳን ባትችሉ ትንሽ ተቀራረቡ ተመሳሰሉ ከነሱ ጋር መመሳሰል ይሄ ትልቅ ክብርና ሸረፍ ነው ማለት ነው በሌላም አያ ላይ አላህ Subhanahu Wa Ta'ala ምን ይላል تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ومما رزقناهم ينفقون ጎናቸው ከመኝታ ይርቃል ትንሽ ገደም ብለው ብድግ ይላሉ ምክንያቱም ከፊት ለፊታቸው ረጅም ጉዞ ይጠብቃቸዋል የመቃብር የአኺራ ጉዞ አለና ያ እንቅልፍ ይነሳቸዋል እናም ይነሳሉ በሌሊቱ ክፍለ ጊዜ يدعون ربهم ጌታቸውን ይማጸናሉ በዛ ሰዓት ብዙ ሰዎች እያንቀላፉ ነው ተኝተዋል እያንኮራፉ ነው ነገር ግን አላህ Subhanahu Wa Ta'ala ከባሮቹ መካከል እነዚህን መርጦ እናንተ ናችሁ እኔን ለማናገር ብቁ የሆናችሁ ብሎ አላህ Subhanahu Wa Ta'ala መርጧቸዋልና በዛ ሰዓት ብድግ ብለው ይነሳሉ ኢዘን قيام الليل በሌሊት መነሳት اصطفاء من الله ከአላህ መመረጥን የሚፈልግ ነገር ነው ማለት ነው አንድ ሰው መቆም ስለፈለገ ሌሊት መነሳት ስለፈለገ ብቻ አይደለም የሚነሳው
አላህ ስብሓነሁ ወተዓላ ሲወደው የሱን ማንሾኳሸክ የሱን ዱዓ ልመናውን ሊሰማው ስለሚፈልግ ይቀሰቅሰዋል ማለት ነው። ተነስተው አላህን ስብሓነሁ ወተዓላ እና ቅጣቱን ፈርተው ወጠመዐን ምንዳውና ጀነቱን ከጅለው እሱን ይማጸናሉ። የሱን በር ደጃፍን ያንኳኳሉ ማለት ነው። የሱን ደጅ ደግሞ በብዛት ያንኳኩ ሰዎች አይዋረዱም። መን አክተረ ቀርዐ አልአብዋቢ አውሸከ አን ዩፍተሕ ለሁ ይላሉ። ደጋግሞ የንጉሱን የአላህ ስብሓነሁ ወተዓላ በር ያንኳኳ ሰው ሊከፈትለት ይቀርባል። ዱዓው ሙስተጃብ ሊሆን ይቀርባል። ዱዓው ሙስተጃብ እንዲሆኑ ከሚያደርጉ ነገሮች አንዱ በሌሊት ላይ የሚደረግ ዱዓ ነው። ፈላህ ዐዘ ወጀል አላህ ስብሓነሁ ወተዓላ ሒነ የብቃ ሱሉሱ ለይል ሌሊቱ ሲሶ ሲቀረው ማለት ወደ 8 ሰዓት አካባቢ 9 ሰዓት አካባቢ አላህ ስብሓነሁ ወተዓላ ለሱ ክብርና ሞገስ በማይጻረር መልኩ ወደ ሰማዕ ዱንያ ለምድር ቅርብ ወደ ሆነችው ሰማይ ይወርዳል። እንዴት አይባልም። النزول معلوم መውረድ የሚባለው ባህሪ ይታወቃል ምን እንደሆነ ማለት ነው። والكيف مجهول እንዴታው አኳሃኑ ግን አናውቀውም። والإيمان به واجب በዚህ ማመን ግድ ይለናል። ነቢ ሰለላሁ ዐለይሂ ወሰለም አላህ እንደሚወርድ ነግረውናልና ይህንን ማመን ግድ ይለናል። በሌላ ቃል ልንተረጉመው ልናጣምመው አይገባም ማለት ነው። والإيمان به واجب والسؤال عنه بدع ስለዚህ ጉዳይ ደግሞ እንዴት ከይፍያውን አኳሃኑን መጠየቅ ቢድዓ ነው ማለት ነው። ኢማሙ ማሊክ ስለ እስቲዋ ተጠይቀው የመለሱት እዚህም ላይ ይደገማል። በል ከሳቸው በፊት ረቢዓ የተባሉት ሸኻቸው ስለ ኑዙል ተጠይቀው በዚህ መልኩ ነው የመለሱት ማለት النزول معلوم والكيف مجهول። አልሙሂም ከርዕሳችን ጋር የሚሄደው فالله سبحانه وتعالى ለሱ ክብርና ልቅና ሞገስ በማይጻረር መልኩ ወርዶ ሲያበቃ ምን ይላል? هل من سائل فأعطيه ማን ነው በዚህ ሰዓት የሚጠይቀኝና የምሰጠው? وهل من داع فأستجيب له ማን ነው እስኪ ዱዓ የሚያደርግ ዱዓውን ሙስተጃብ የማደርግለት ብሎ አላህ ስብሓነሁ ወተዓላ እጁን ዘርግቶ በዛን ሰዓት ይጠይቃል ማለት ነው። ስለዚህ ሱሉሱ ለይል ሌሊቱ ሲሶ ሲቀረው ተነስቶ ዱዓ ማድረግ ዱዓን ሙስተጃብ የሚያደርግ ነገር ነው። አላህ ስብሓነሁ ወተዓላ ሌሊት ተነስተው ዱዓ የሚያደርጉ ሰዎችን ምንዳቸውን ሲነግረን ምን ይላል? እዛው ሱረቱ ሰጅዳ ላይ ተተጃፋ ጁኑቡሁም ዐኒል መዳጅዕ የድዑነ ረበሁም ኸውፈን ወጠመዐን ወሚማ ረዘቅናሁም ዩንፊቁን ፈቃለ ተዓላ ፈላ ተዕለሙ ነፍሱን ማ ኡኽፊየ ለሁም ሚን ቁረቲ አዕዩን ጀዛአን ቢማ ካኑ ያዕመሉን። አንዲት ነፍስ የተደበቀላት ሽልማት ምን እንደሆነ አታውቅም አልነግርም ይላል አላህ ስብሓነሁ ወተዓላ። ቅያም ለይል ሌሊት ተነስተው በመቆማቸው የተነሳ የአይነ ማረፊያ የሆነ ሽልማትን አዘጋጅቻላችኋለሁና ምን እንደሆነ አልነግራችሁም። ምንዳው በጣም አጓጊ ሽልማት ነው። ጀዛአን ቢማ ካኑ ያዕመሉን ሲሰሩት በነበረው ምንዳ የተነሳ ነው። ሌሊት ተነስቶ ዱዓ ማድረግና መስገድ ይህ ደጋግ ባሮች መገለጫ ነው። አላህ ምን ይላል? የቢቱነ ሊረቢሂም ሱጀደን ወቅያማ ለጌታቸው ስጁድና ቅያም እያደረጉ የሚያድሩ ናቸው ይላል። ከዛሊክ
أفضل الصلاة كصلاة هلو بلاجو بعد الفرائض قديتا يهونو صلاتوش كأمست أوقات صلاتوش بمكتل الله زند بلاجنا يتودد صلاة مالت بلليت يمسجد صلاة هنا رسول صلى الله عليه وسلم تناقروا من إلالو يا الله ملكتنيا أفضل الصلاة بعد الصلاة المكتوبة الصلاة في جوف الليل كصلاة كله بلاج هنا صلاة بلليت مهل لاي مالتنو يمسجد صلاتنو وأفضل الصيام بعد شهر رمضان كرمضان ور صوم كتلو مالتنو بلاجو يا محرم لا يميت صومنا بمالة رسول الله عليه وسلم تناقرا رواه مسلم إهن حديث زقبوت الناقين مالت قيام الليل للي تنستو مسجد للي تنستو الله مماسن استغفار مادرق لونجل مهرت متأيق يتلالك سبئنا وانا موديل هونوت محمد عليه الصلاة والسلام رسول الله يساتشو مقالة جانو مالت الله سبحانه وتعالى محمد عليه الصلاة والسلام بصلاة الليل يازاتشو ما أنه بزو حلافتنان تكشاتشو لاي كجانباتشو بوحالا مال ይህንን ሐላፍትና ከባድ የሆነ መስኡልያን የሚያቀልላቸውን ነገር አላህ Subhanahu Wa Ta'ala ጠቆማቸው ያ أيها المزمل قم الليل አንተ ተከናናቢው ነብይ ሆይ ተነስ በሌሊቱ ክፍለ ጊዜ ስገድ ብሎ አላህ Subhanahu Wa Ta'ala አዘዛቸው ማለት ነው ይሄም የሚያሳየው የዳዕዋን ተልኮ በአግባቡ ለመወጣት የሚያግዘው ነገር ቢኖር ቂያሙል ለይል ሌሊት መቆምና ሌሊት ተነስቶ አላህ Subhanahu Wa Ta'ala መማጸን ነው አንድ ዳዒ ዳዕዋ ላይ የተሰማራ ሰዎች ዳዕዋውን እንዲቀበሉት ከሚያደርጉ ወሳኢል المعنوية منفساوي هنا مدارش على كما أنه هناك وسائل المادية قساوي هنا نجر اندال له كله مالت ولتون وسائلوች عند داعي መጠቀም አለበት قساويም የሆነ መንፈሳዊ የሆነ የዳዕዋ መዳረሻዎችን ወሳኢሎችን መጠቀም አለበት ዑለማዎች من وسائل الدعوية المعنوية قيام الليل ليلة منسات ليلة تنستو دعوة كما درقوا بفيت الله سبحانه وتعالى دعوة يميادر قلاتشون سوج قلباتشون الله اندي كفتلت مما سنين ربتان يهنن كادر رقا بأالله فقاد دعوة وسكيتا ما يهونان دعوة فرياما ينوروا المالت لازمنا الله سبحانه وتعالى نبي صلى الله عليه وسلم بلليت كفل جيزي اندي قومو اندي سجدو تحجد اندي سجدو فرض ارغوباچوال قديتا ادرغوباچوال مال يا ايها المزمل قم الليل الا قليلا تنش ساعات بيون انجي ابزانياون ساعات لليتون بمقوم اسالف بلو الله سبحانه وتعالى اسقددواچوال مالت كذلك سمة أهل الصالحين يدقاقوش مقالجان يبيتون لربهم سجدا وقياما عدم قيام للي تنستو على مسجد على مقوم حرمان من رب الله من رب الأرض والسماوات كسمايتنا كمدر بالبيتك هونك الله سبحانه وتعالى مكلكلن من نفقن يمياساينو كما قال فضيل ابن عياد فضيل
من يلالو إذا لم تقدر قيام بالليل وصيام بالنهار فاعلم أن ذنوبك هي التي كبلتك. لليت تنست مسجد يمات تشلك هنا كانم دمو አለፍ እያለ እንኳን መጾም ሰኞ ሐሙስ መጾም የማትችል ከሆነ እወቅ ወንጀልህ ነው ጥፍንግ አድርጎ ያሰረ። በወንጀል የተነሳ ሌሊትን መቆም አልቻልክም። من شؤوم المعاصي ወንጀል ሰዎች ላይ ከሚያደርሰው አሉታዊ ተጽዕኖዎች መካከል አንዱ ምንድነው? حرمان الطاعة. من شؤوم المعاصي حرمان الطاعة. የወንጀል መዘዞች መካከል ዒባዳን መከልከል ነው። የዒባዳን ለዛ ያጠፋል ወንጀል ማለት ነው። ስለዚህ በቀኑ ክፍለ ጊዜ ወንጀል የሚሰራ ሰው ሌሊት መነሳት ያቀተዋል። ነብይ ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው እንዳሉት ማለት ነው እንግዲህ አላህ ዘንድ ኢነ አብገደ الرجال ከሰዎች ሁሉ በጣም አላህ ዘንድ የተጠላ ማለት አልጀዋዝ አልጃዕዘሪ በጣም ልበደንዳና ጨካኝ አልመኑዕ ያለውን ነገር የሚነፍክ ንፉግ የሆነ حمار بالنهار جيفة بالليل በቀኑ ክፍለ ጊዜ እንደ አህያ የሚፈጋ የሚለፋ ሌሊት ላይ ደግሞ እንደ ጀናዛ ለጥ ብሎ የሚተኛ ማለት ነው። ይሄ አላህ ዘንድ በጣም የተጠላ የተወገዘ ሰው ማለት ሌሊት ይሰራል ለዱንያው ያቃል ማታ ግን እንደ ጀናዛ ድምጹን አጥፍቶ ለጥ ይላል ይተኛል ማለት ነው። ይሄ አላህ ዘንድ በጣም የተጠላ ሰው እንደሆነ ነብይ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ሐሰን አልበስሪ አንዱ መጥቶ ሲጠይቃቸው እኔ ሌሊት መቆም እፈልጋለሁ ግን መነሳት አልቻልኩም ምን ይሻለኛል ብሎ ሲያማክራቸው ምን አሉት? በቀኑ ክፍለ ጊዜ ወንጀልን ተው አሉት። እሱ ነው በቀን የምትሰራ ወንጀል ነው ሌሊት እንዳትነሳ የሚያደርግህ ማለት ነው። ቀደም መግቢያችን ላይ ብለናል አላህ Subhanahu Wa Ta'ala ሌሊቱ ክፍለ ጊዜ የሚቀሰቅሰው የወደደውን ሰው ነው። ወንጀልን የሚቀንሱ ሰዎች ከወንጀል ራሳቸውን የሚያርቁ ሰዎች በሌሊቱ ክፍለ ጊዜ ማለት ነው ልክ እንደ ሰው መጥቶ የሚቀሰቅሳቸው ነገር አለ ማለት ተነስ ብሎ ሰዓቷ ልክ አላርም አይሞሉም። አላርም የላቸውም፣ ሰዓት የላቸውም፣ የሚጮህ ነገር የለም። አላርማቸው ልባቸው ቀልባቸው ውስጥ ያለ ነገር ነው ማለት ነው። አላርማቸው ቀልባቸው ውስጥ አጀስት ተደርጎ ተቀምጧል። ልክ ሰዓቱ ሲደርስ መላእክቶች አሉ ያኒ ተኡዝሁም አዛ ያኒ ብድግ ያደርጓቸዋል ይቀሰቅሷቸዋል መላእክቶች ሰዓት ደርሷል ብለው ማለት ነው። ለምን? ወንጀል ስለቀነሱ ማለት ነው። ይህንን ደግሞ የጀረበው ያቀዋል ማለት ነው። ሌሊት መነሳት ምንድነው ማለት ነው? የወንጀል የሌለው ሰው የሚነሳ ሲሆን ሌሊትን አዘውትረው የሚነሱ ሰዎች ደግሞ ወንጀልን እንዲቀንሱ ሰበብ ይሆናል ማለት ነው። ቂያም ላይ ከወንጀል እንድንቆጠብ የሚያደርግ ነገር ነው ማለት ነው። طيب ቂያም ላይ ሌሊት የሚነሳ ሰው ከጋፊሎች ከዝንጎች አይሆንም። የማይነሳ ከሆነ ግን ከዝንጎች ይቆጠራል። ከዝንጎች ይቆጠራል። ولهذا መልእክተኛው عليه الصلاة والسلام ምን ይላሉ? من قام بالعشر في الليل لم يكتب من الغافلين أو لم يكن من الغافلين ሌሊት ተነስቶ 10 አንቀጾች ላይ ሌሊት የቆመ የሰገደ ከሆነ ከጋፊሎች አይቆጠርም አይጻፍም አሉ።
የዚህ መፍሁም المخالፈ የተዘዋሪ መልእክቱ ምንድነው? ሌሊት የማይነሳ ከሆነ ከዘንጊዎች ነው ማለት ነው፣ ከጋፊሎች ነው ማለት ነው። አላህ ይጠብቀንና ማለት كتب من الذاكرين الله كثيرا كذلك اللهم ببذات كم ياوسو سوچ مكاكل يقطرال ሌሊት ተነስቶ የሚሰግድ ማለት ነው። وصح عن رسول الله صلى الله عليه وسلم ከነብዩ ሰለላሁ ዐለይሂ ወሰለም በትክክለኛ ሐዲስ ተዘግቦ እኛ ጋር እንደደረሰው ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም? من استيقظ من الليل ከሌሊቱ ክፍለ ጊዜ ተነስቶ ከዛስ وأيقظ امرأته ሚስቱን የቀሰቀሰ ማለት ይሄ ያገባ ሰው ብቻ የሚያገኘው ምንዳ ነው። ያላገባ ሰው ምንም ማድረግ አይቻልም። የፈለገ ሷሊህ ቢሆን ቃኢም ቢልለይል ሌሊት ተነስቶ የሚሰግድ ቢሆን ጿሚ ቢሆን ሙጃሂድ ቢሆን ይህንን አጅር አያገኝም። ይህን አጅር የሚያገኘው ባለ ትዳሮች ብቻ ናቸው ማለት ነው። ስለዚህ ያላገባ ሆዱን ይቁረጠው ማለት ነው። من استيقظ من الليل ከሌሊቱ ክፍለ ጊዜ የተነሳ ከዛስ ሚስቱን የቀሰቀሰና ከዛም ሁለት ረክዓን በጋራ የሰገዱ ከሆነ كتب من الذاكرين الله كثيرا والذاكرات አላህን በብዛት ከሚያወሱ ወንዶችና ሴቶች ይመደባሉ። رحم الله አሉ በሌላ ሐዲሳቸው ደግሞ رحم الله رجلا الله ይዘንለት ይህ ሰው ይያሉ። አሁንም ባለ ትዳርን ብቻ ነው የሚመለከተው። የነብዩ ሰለላሁ ዐለይሂ ወሰለም ዱዓ ሙስተጃብ ነው አይደለም? ሙስተጃብ ነው፣ ተቀባይነት የለው፣ ምንም ሸክ ጥርጥር የለውም። رحم الله الله ይዘንለት አሉ። قام من الليل ከሌሊቱ ክፍለ ጊዜ ተነስቶ አላህ ያገራለትን ሰገደ። فأيقظ امرأته ሚስቱን ቀሰቀሳት። فإن أبت እምቢም በምትልበት ጊዜ እንቅልፍ ያሸነፋት ጊዜ ምን ያደርጋል? نضح في وجهها الماء ፊቷ ላይ ውሃ ትንሽ እንዲያርከፈክፍባታል እንድትነሳ እንቅልፉ እንዲጠፋ ማለት ነው። ከዛም በዚህ መልኩ ተነስታ የሰገደች ከሆነ አላህ ለሱ ይዘንለት ብለው ዱዓ አደረጉ። كذلك رحم الله امرأة ሴቷንም እንደዚሁ አላህ ይዘንላት ሌሊት ተነስታ ሰገደች የገራላት። ከዛስ ባሏን ቀሰቀሰች። እምቢ ሲል እሷም በተራዋ ማለት ነው ውሃን ያርከፈከፈችበት ከሆነ እንዲነሳ ቀስ አድርጋ መዳፋን በውሃ ውሃን ካስነካች በኋላ ፊቱን አበስ አድርጋ እንቅልፉን በማባረር ተነስተው የሰገዱ ከሆነ አላህ ይዘንላቸው፣ አላህ ለነሱ እዝነት ያድርግላቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርገውላቸዋል ማለት ነው። ከዛሊክ ሶስት ሰዎች አሉ አላህ የሚስቅላቸው፣ አላህ የሚደሰትባቸው፣ ለሱ አሁንም ክብርና ሞገስ በማይነካ መልኩ ክብሩን በማያጎድፍ መልኩ አላህ ሱብሓነሁ ወተዓላ የሚስቅላቸውና የሚደሰትባቸው ሶስት አይነት ሰዎች አሉ። ከነዛ ውስጥ አንዱ ማለት ነው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ወለዚ ለሁ ኢምራአቱን ሐስና ወፊራሹን ለይኑን ሐሰን ቆንጆ ሚስት አለችው፣ በጣም ለስላሳ የሆነ ፍራሽ አለው፣ ኮንፈርት አለው፣ ተኝተው ተቃቅፈው ሌሊቱን ሙሉ ማሳለፍ እየቻሉ ፈየቁሙ ሚነ ለይል ሚስቱን ትቶ ያ ለስላሳ ፍራሹን ትቶ ብድግ ይላል። በዚህን ጊዜ አላህ ስብሓነሁ ወተዓላ ምን ይላል? በዚህ ሰው በመገረም በመደሰት ይህ ሰው ለማን ሲል ነው ስሜቱን የተወው? ለማን ሲል ነው ይህንን ለስላሳ ፍራሹን የተወው? ለኔ ሲል አይደለ እንዴ? ወለው ሻአ ቢፈልግ እኮ ሚስቱን አቅፎ ይተኛ ነበረ ብሎ አላህ ስብሓነሁ ወተዓላ የሚደሰትበትና የሚስቅለት ሰው እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሌሊት ተነስቶ የሚሰግድ ሰው ሊወደስ ይገባል።
ነቢ ሰለላሁ ዐለይሂ ወሰለም አወድሰውታልና ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኒዕመ ረጁል ዓብዱላህ ለው ካነ የቁሙ ሚነል ለይል። ዓብዱላህ ምንኛ ያማረ ሰው ነው አሉ። ምንኛ ያማረ ሰው ነው ግን ሌሊት ቢቆማል፣ ሌሊት ተነስቶ ቢሰግድ ምንኛ ያማረ ሰው ነበረ ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ይህም የሆነበት ምክንያት ዓብዱላህ ብን ዑመር ምን ይላሉ? ነቢዩ ሰለላሁ ዐለይሂ ወሰለም ጋር ሄጄ ህልም ማስፈታት በጣም ብዙ ጊዜ ምኞት ነበረኛ። ህልም አይቼ ትክክለኛ ህልም አይቼ ማስፈታት እፈልግ ነበረ። ከዛ አንድ ቀን ህልም አየኋል። ህልሙ ምንድነው? ህልም ላይ ከአነ አልቅያማ ቃመት፣ ቅያማ የቆመ ይመስለኛል። ከዛስ እሳትን ተመለከቱ። እሳት ውስጥ እዚህ ዱንያ ላይ ማቃቸውን ሰዎች እሳቱ ሲቃጠሉ አየሁኝ። በጣም ፈራው፣ ደነገጥኩ። እኔም የምገባ መሰለኝ። ከዛ መላይካው መጣና ለም ቱራዕ አብሽር፣ አንተ አትደንግጥ፣ አንተ የሱ የእሳት ባለቤት አይደለህም፣ የእሳት አይደለህም። በእንደዚህ ሁኔታ ላይ ያለው ከእንቅልፌ ባነንኩ። እዛም ነቢዩን ሰለላሁ ዐለይሂ ወሰለም ሄጄ ህልምን ማስፈታት መናገር ሐያ ያዘኝና ለእህቴ ነገርኳት። ለማን? ለነቢይ ሰለላሁ ዐለይሂ ወሰለም ባለቤት ለሆነችው ሐፍሳ ቢንቱ ዑመር ብንት አልኸጣብ ቢንቱ አልኸጣብ እና ነገርኳት። ሐፍሳም ለነቢይ ሰለላሁ ዐለይሂ ወሰለም ዓብዱላህ ብን ዑመር ያዩትን ህልም ነገረቻቸው። እሳቸውም ምን አሉ? መልካም ነው አሉ። መልካም ነው ካሉ በኋላ ምን አሉ? ኒዕመ ረጁል ዓብዱላህ ለው ካነ የቁሙ ሚነል ለይል። ሌሊት ተነስቶ ቢሰግድ ይሄማ በጣም ያማረ ምንኛ ድንቅ ሰው ነው፣ ዓብዱላህ ምርጥ ሰው ነው አሉ። ይህንን ሲሰሙ ዓብዱላህ ብን ዑመር ምን ይላሉ? ይህንን ከሰማው ሰዓት ጀምሮ አንድም ቀን ሌይልን ትቼ አላውቅም ይላል። ሌይል መስገድን ትቼ አላውቅም። ይሄ ነው እንግዲህ የእስቲቃማ የጽናት ተምሳሌት ማለት ይሄ ነው። አንድ የሰሙ ከነቢ ሰለላሁ ዐለይሂ ወሰለም ከዛ እስከ ዕለተ ሞታቸው ድረስ ሌይል አምልጧቸው አያውቁም ማለት ነው። ናም ሌይል የሚቆም ሰው ከንፍቅና የጸዳ ሰው ካልሆነ በስተቀር ሌሊት የመቆም እድል የለውም። ቂለ ላ የቁሙ ሌይል ኢላ መን ካነ ያዕኒ ኻሊሰን ሚነ ኒፋቅ፣ ከንፍቅና የጸዳ ካልሆነ በስተቀር ሌሊት የሚቆም የለም። ሙናፊቆች ሌሊት አይነሱ፣ ሌሊት ይቅርና ሱብሕን አይመጡም ማለት ነው። ዒሻን አይመጡም፣ ዒሻን አይጣዱም፣ ፈጅርን አይገኙም። ኢነ አስቀለ አሰላት ዐለ ልሙናፊቂን፣ በሙናፊቆች ላይ ከባዱ ሰላት ሰላቱ ልዒሻ ወሰላቱ ልፈጅር፣ የዒሻ ሰላትና የፈጅር ሰላት ነው። በሌሊቱ ክፍለ ጊዜ የሚደረግ ዱዓ ሙስተጃብ ነው። ምን አሉ የአላህ መልእክተኛ? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢነ ፊ ሌይሊ ለሳዓ፣ ሌሊት ውስጥ አንዲት ሰዓት አለች። ላ ዩዋፊቁሃ ረጁሉን ሙስሊም የስአሉ ላህ ኸይረን ሚን አምሪ ዱንያ ወልአኺራ፣ አንድ ሙስሊም ተነስቶ የዱንያውንም የአኼራውን ጉዳይ እየጠየቀ ይችን ሰዓት አይገጠምም ኢላ አዕጣሁ ላሁ ኢያህ፣ የጠየቀውን የዱንያውንም የአኼራውንም ሓጃ አላህ ቢሰጠው ቢያጎናጽፈው እንጂ። ወዛሊከ ኩለ ለይላ፣ ይህም በየሌሊቱ ያለ እድል ነው ማለት ነው። ስንትና ስንት እድሎችን እያስመለጥን ነው። ምናልባት በድህነት እየተሰቃየን ያለን ሰዎች ልንሆን እንችላለን። ግን እስቲ ሌሊት ተነስተን ያ አላህ ተቸግሬያለሁ፣ ልጆቼን የማበላው ነገር የለኝም፣ ልጆቼ አስቸግረውኛል፣ ያ አላህ አስተካክልልን ብለን በሌሊቱ ክፍለ ጊዜ አላህን ተማጽነናል ወይ? ይህንን ጀርበነዋል ወይ? ሞክረነዋል ወይ? ስሞታ ከማቅረባችን በፊት ድህነት አሰቃየኝ፣ ልጆች አልታዘዛሉኝ፣
እንደው ዱንያ አልገራለኝ፣ ዱንያ አልያዛለኝ፣ ዓፊያዬን አጣው ብለን ስሞታ ለሰዎች ከማቅረባችን በፊት በሌሊቱ ክፍለ ጊዜ ተነስተን ለጌታችን ስሞታ አቅርበናል። ኢነማ አሽኩ በሲ ወሑዝኒ ኢለላህ፣ ስሞታዬን ብሶቴን ሐዘኔን የማሰማው ለአላህ ብቻ ነው። ለሰዎች ስሞታ ያሰማ ያ ስሞታው አይለቀውም። ብሶቱ ሌላ ብሶትን ይዞበት ነው የሚመጣው። ነገር ግን ብሶትን ስሞታውን ለአላህ የተናገረ ሰው አላህ ብሶቱና ስሞታውን ያስወግድለታል፣ ችግሩን ያስወግድለታል። ወኢዛ መሪድቱ ፈሁወ የሽፊኒ፣ በታመምኩ ጊዜ የሚፈውሰኝ እሱ ነው። ፊል ጀነህ፣ ጀነት ውስጥ አንዲት ክፍል አለች። ዩራ ዛሂሩሃ ሚን ባጢኒሃ፣ ዩራ ዛሂሩሃ ሚን ባጢኒሃ፣ ከውስጥ ውጩን የሚያሳይ ከውጭ ውስጡን የሚያሳይ ህንፃ አለ ጀነት ውስጥ የተገነባ መስታወት በመስታወት የሆነ። ይህ ታዲያ ለማን ነው የተዘጋጀው? ይህንን ሲናገሩ ሰሓቦች ጠየቋቸው፣ ያ ረሱላላህ ሰለላሁ ዐለይሂ ወሰለም ለማን ነው የተዘጋጀው? ለማን ነው የተደገሰችው? በደንብ አድምጡ። ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? ሊመን አላነ አልከላም ወአጥዓመ አጣዓም ወባተ ቢለይሊ ቃኢመን፣ ንግግሩን ያለዘበ ለዘብ ያለ የለሰለሰ አንደበት ያለው ተሳዳቢ ተራጋሚ ያልሆነ፣ ወቁሉ ሊናሲ ሑስና፣ ለሰዎች መልካምን ንግግር ተናገሩ በተባለው መሰረት ይህ ሰው ሰዎችን የማያስከፋ የሰው ቀልብ ማይሰብር አንደበቱ በአንደበቱ ሰዎችን የማይሳደብ ማለት ነው። ወአጥዓመ አጣዓም፣ ምግብን ያበላ ምስኪንን፣ ድሃን፣ ጓደኛንም እንዲሁ ሰደቃ ያወጣ ያበላ፣ እንዲሁም ሌሊቱ ክፍለ ጊዜ ተነስቶ የሰገደ ለዚህ ሰው ነው ምን ጀነት ውስጥ በጣም ያማረ ህንፃ የተደገሰለት። መልእክተኛው ዓለይሂ ሰላቱ ወሰላም መዲና በሄዱበት ሰዓት ለመጀመሪያ ጊዜ ከሰሓቦቹ አንዱ ምን ይላል? ከነቢዩ ሰለላሁ ዐለይሂ ወሰለም አንሳሪይ ነው። ለመጀመሪያ ጊዜ ከነቢዩ አንደበት የሰማሁት ሐዲስ ምንድነው? እሱ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ መልእክተኛው እንዲህ አሉ፣ ያ አዩሃ ናስ፣ እናንተ ሰዎች ሆይ፣ አፍሹ ሰላም፣ ሰላምታን አሰራጩ፣ ያወቃችሁትንም ያላወቃችሁትንም የኢስላም ምልክት የሙስሊም ምልክት ያያችሁበትን ሰላምታን ኢስላማዊ ሰላምታን ስጡ፣ ኢስላማዊ ሰላምታን ተለዋወጡ። ወአጥዒሙ ጣዓም፣ ምግብን አብሉ፣ የተራበን አብሉ። ወሰሉ ቢለይል፣ ሌሊት ተነስታችሁ ስገዱ። ወናሱ ኒያም፣ ሰዎች በተኙበት ተነስታችሁ ስገዱ። ተድኹሉል ጀነተ ቢሰላም፣ በሰላም ያለ ቅጣት ያለ ሒሳብ ያለ ምርመራ ጀነትም በሰላም ትገባላችሁ። እነዚህ ሶስት ነገሮችን ያደረገ ማለት ነው። መን አፍሸ ሰላም፣ ሰላምታን ያሰራጨ፣ መልካም ንግግር የተናገረ፣ ምግብን ያበላ፣ ሌሊት ተነስቶ የሰገደ፣ ሰዎች በተኙበት ማለት ነው። ጀነትም በሰላም ይገባል። ከዛሊክ ሌሊት ተነስተው የሚሰግዱ ሰዎች በቀኑ ክፍለ ጊዜ ፊታቸው ኑር አለው፣ ግርማ ሞገስ አለው። ፈሱኢለ አሐዱ ሳሊሒን፣ ከሳሊሖች ከሰለፎች አንዱ ተጠየቁ፣ ማ ባሉ
ما بال أن يعني قائم الليل وجهه يتهلل لليت تنستو يسجدوا سوج ለምንድነው ግን ፊታቸው የሚያበራው ኑር አለው ተብለው ሲጠየቁ هؤلاء خلوا إلى الله عز وجل أو مع الله عز وجل فألبسهم الله نورا እነዚህ ሰዎች ከሰዎች ገለል ብለው በጨለማ ክፍለ ጊዜ ከአላህ ጋር ኸልዋ አደረጉ ከአላህ ጋር ተገለሉ በቀኑ ክፍለ ጊዜ አላህ Subhanahu Wa Ta'ala ኑርን አለበሳቸው በተቃራኒው ጨለማን ተገና አድርጎ ወንጀል የሚሰራ ሰው አላህ Subhanahu Wa Ta'ala ምን ያደርገዋል በቀኑ ክፍለ ጊዜ ፊቱን ጽልመት ያወርሰዋል فإن الرجل سويው ይላል كما يقول أبو سليمان الداراني فإن الرجل سويው ለሊት ጨለማን ተገና አድርጎ ከሰዎች ተገልሎ ወንጀልን ይፈጽማል فيصبح وعليه مظلته ጠዋት ላይ ውርደት ፊቱ ላይ ተከናንቦ ያነጋል ሰዎች ገና ሲያዩት ያዋርዱታል ሰዎች ቀልባቸው ላይ በተለይ ሙእሚን የሆነ ሰው ፊራሳ ነው ወንጀል የሰራን ሰው ገና ሲመለከተው ቀልቡ ይጣለዋል አይወደውም ነገር ግን ለሊት ተነስተው የሚሰግዱ ሰዎች ሷሊሖች ይወዷቸዋል ሷሊሖች ልባቸው ከሷሊሖች ጋር የተሳሰረ ነው الارواح جنود مجندة ሩሖች የሚተሳሰሩበት የሆነ ኔትወርክ አላቸው ማለት በዛ ኔትወርክ ይታወቃሉ አንዳንድ ሰው አልገጠማችሁ በጣም ረጅም ሰዓት ከሱ ጋር ማሳለፍ ብትፈልጉት በጣም የደስ ያለው ይሄ ሰው ሚስጥሩ ምንድነው ከተባለ የድብቅ ስራ አለው ለሊት ተነስቶ ይሰግዳል የተለያዩ የሚሰራቸው መልካም ስራ አለ በዛም የተነሳ ቀልብ ምን ይሆናል ያንን ሰው እንዲወደው ይሆናል ማለት ነው كذلك ينشط جسم ለሊት ተነስቶ መስገድ ጅስምን ነሻጣ ይሰጣል አካልን እንዲነቃቃ ያደርጋል ብዙዎቻችን አረ በጣም የደካከመኝ ነው ሰውነቴ ጉልበቴ ተያዘ ደካከመኝ ዝም ብሎ ይደክመኛል እያልን ስሞታ እናቀርባለን የዚህ ምስጥሩ ምንድነው ለሊት ተነስቶ አለመስገድ ለሊት ተነስተው የሚሰግዱ ሰዎች አላህ አካላቸውን ጅስማቸውን ነሻጥ ይሰጣቸዋል ምን አለ ነብዩ ሰለላሁ ዐለይሂ ወሰለም اذا نام العبد عند باريا በሚተኛበት ጊዜ فياتي الشيطان شيطان ይመጣና ምን ያደርጋል ሶስት ቋጠሮን ያስርበታል ከዚህ ከማጅራቱ በታች ማለት ነው ሶስት ቋጠሮን ያደርጋል እናም ለሊት ላይ በድግብ ያለና የአላህን ስም ሲያነሳ አንድ ቋጠሮ ይፈታል ከዛ ተነስቶ ውዱ ሲያደርግ ሁለተኛው ቋጠሮ ይነሳል ከዛ አላሁ አክበር ብሎ ሰላቱ ሲገባ ሶስተኛው ቋጠሮ ይፈታለታል ከዛስ በነጋታው ጅስሙ ነሽጥ ይሆናል ነሻጣ ይሰማዋል ይህ ካልሆነ ቀደም ብሎ ከፈጅር በፊት ያልተነሳና ውዱ ያላደረገ በጀማ ያልሰገደ ከሆነ ቀኑን ሙሉ يصبح خبيثا البدن ሰውነቱ በጣም ዱካክ በዱካክ ሰውነቱ እየደከመው እየዛለ ይውላል በማለት መልእክተኛው አለይሂ ሰላቱ ሰላም ተናግረዋል ማለት فكان السلف سلفوች رضوان الله عليهم يبكون لفراقهم الدنيا بمفارقتهم قيام الليل سلفوች ዱንያን ሲሰናበቱ ጣረሞት ላይ ያለቅሱ ነበር የሚያለቅሱት ምንም ትዝ ብሏቸው አይደለም ምንም አስተውሰው ሳይሆን ዱንያን ስለተሰናበቱ ቤተሰብን ስለተሰናበቱ ሳይሆን የሚያለቅሱት ዱንያ ላይ
አንድ የሚያጡት ነገር ስላለ ነው። ለማ ሐضረት ሙዓዝ ብን ጀበል አልወፋት ሙዓዝ ብን ጀበል ጣረ ሞት ላይ ሲሆኑ ማለት ነው። ጣረ ሞት ላይ ያሉ በካ አለቀሱ። ፈቂለ ማ ዩብኪከ ምንድን ነው የሚያስለቅሰው ተባሉ። ፈቃለ እሳቸውም አሉ አብኪ ዐላ ظመኢል ሀዋጅር በቀኑ ክፍለ ጊዜ በጣም ኃይለኛ ሐሩር ፀሐይ ላይ በዛ ሰዓት ስጾም የሚሰማኝ እርካታ አለ። ያንን እርካታ ላጣ ነው። ወቅያሙ ሌይል ሽታእ በጣም ብርዳማ የሆኑ ሌሊቶችን ተነስቼ የምሰግደው ቅያመ ሌይል ከዚህ ጋር ልነጣጠል ነው። ወሙዛሐመተ ልዑለማ ቢሩከብ ዑለማዎችን ጋር ቁጭ ብዬ ማለት እግራቸው ስር የምማረው ዒልም ከሱ ልቆራረጥ ነው። ሞት መጥቶ ሊያቆራርጠኝ ነው። ለዚህ ነው ማለቅሰው። የሚያለቅሱት በምንድን ነው ማለት ነው? በእነዚህ ሶስት ነገሮች ናቸው ማለት ነው። ኃይለኛ ፀሐይ ሙቀት ባለበት ሰዓት መጾም ይሄ የሚሰጣቸው እርካታ አለ። እንዲሁም ደግሞ ብርዳማ በሆነ ሌሊት ተነስቶ የሚሰግዱ ሰላት ሌይል የሚሰጣቸው ልዩ የሆነ እርካታ ለዛ አለ። ያንን ላጣ ነው። ያንን ደስታ ላጣ ነው። እንዲሁም ዑለማዎች እግር ስር ቁጭ ብዬ ምቀራው ደርስ እሱንም ሊቋረጥብኝ ነው በሞት የተነሳ። ይሄ ነው የሚያስለቅሰኛል። ስለዚህ ሰለፎቻችን ያስለቀሰ ነገር ቢኖር ቅያመ ሌይል ነው። በቅያመ ሌይል ያገኙትን ለዛ በቃላት የሚገለጽ አይደለም ማለት ነው። ለዚህ ነው በእንባ በለቅሶ በታጀበ መልኩ የገለጹት ማለት ነው። ከዛሊክ ፈቀድ ረዋ ኢብኑ ዓሳኪር ፊ ታሪክ ዐን ሰሓቢይ አቢ ደርዳ ኢብኑ ዓሳኪር ታሪካቸው ላይ ስለ ትልቁ ሰሓቢይ አቡ ደርዳ ሲናገሩ ምን አሉ? አቡ ደርዳ ማናቸው? ትክክለኛ ስማቸው ዑወይሚር ኢብኑ ዘይድ ኢብኑ ቀይስ በመባል ይታወቃሉ። ዑወይሚር ኢብኑ ዘይድ ኢብኑ ቀይስን ረዲየላሁ ዐንሁ ቃል ለውላ ተላት ማ አሕበብቱ ልበቃ ለውላ ተላት ማ አሕበብቱ ልበቃ በቃ ሰዓት ሶስት ነገሮች እዚህ ዱንያ ላይ ባይኖር እዚህ ዱንያ ላይ የመኖር ፍላጎት የለኝም ማለት ለሶስት ነገር ነው በቃ መኖር የምፈልገው። የመኖር ፍላጎት የሚጨምረው ለሶስት ነገር ሲባል ነው። አቡ ደርዳ ዘመኡል ሀዋጅር በኃይለኛ ሐሩር ሞቃታማ ቀን ላይ ስጾም ኃይለኛ ጥም አለ። ለአላህ ተብሎ ነውና የጾምኩት። ያ ልዩ እርካታ ይሰጠኛል። ስጠማ ስራብ የሚሰጠኝ እርካታ አለ። ሊአነ ሃዛ ዘመዕ ወሃዛ ልጁዕ ናሽዑን ዐን ጣዕቲላህ ይህ ረሃብ ይህ መጠማት የአላህን ትእዛዝ ከመተግበር የመጣ ነው። አላህ የሚደሰትበት ነገር ነው። ወሊሃዛ ምን አለ ነቢ ሰለላሁ ዐለይሂ ወሰለም ለኸሉፉ ፈም ሳኢም አጥየቡ ዐንደላህ ሚን ሪሒል ሚስክ ሰውየው በሚራብበት ሰዓት ሲጾም ሆዱ ባዶ ስለሚሆን የአፉ ጠረን ይቀየራል። አፉ ይሸታል። ለሰው መጥፎ ጠረን አለው፣ ግን አላህ ዘንድ ሚስክ ከተባለው ሽቶ የበለጠ ጥሩ መዓዛ አለው። ለምን? ሊአነሁ ናሽዑን ዐን ጣዕቲላህ አን ዒባደቲላህ ከዒባዳ የተነሳ ነው ይህ የአፉ ጠረን የተቀየረው። ስለዚህ ከዒባዳ የተነሳ በመራቡ በመጠማቱ አላህ ዘንድ የሚያገኘውን አጅርን ሲያስብ የሚሰማው እርካታ አለ። እንግዲህ ሰለፎች እንዲህ ናቸው። ከኛ ለየት የሚያደርጋቸው በችግር ውስጥ በበላ ውስጥ ደስታ ያገኛሉ። ሱብሓነላህ ይደሰታሉ፣ ይረካሉ። ለምን?
በዛ የሚያገኙት አጅርን ስለሚያውቁ ማለት ኢነማ የወፈ ሷቢሩን አጅረሁም ቢገይሪ ሒሳብ ትዕግስት የሚያደርጉ ሰዎች ምንዳቸው ስፍር ቁጥር የሌለው ነው። ኢነ አሸደ ናሲ በላአን አልአንቢያ ثم الأمثل فالأمثل በጣም አላህ ዘንድ በጣም የሚፈተኑት ማለት ነው። አላህ የሚወደውን ሰው ነው አላህ የሚፈተነው። አልአንቢያ አንቢያዎች ከዛ ከነሱ ጋር የተመሳሰለ የነሱ ስብዕና የተላበሰ ከነሱ ጋር ለመመሳሰል ጥረት ያደረገ በሙሉ አንቢያዎች እንደተፈተኑት ይፈተናል። በዚህ ፈተና ውስጥ ግን ደስታ ያገኛል፣ እርካታ ያገኛል። كما كان يقول شيخ الإسلام ابن تيمية شيخ الإسلام تيمية እንደሚሉት ማለት ጠላቶቻቸው አዛረጓቸው፣ አሰሯቸው፣ በተደጋጋሚ ሸክዋ እያደረጉ ማለት እስኪሸብቱ ድረስ እስር ቤት ውስጥ ሆነው ግን ምን አሉ? ماذا يفعل بي أعداء ጠላቶቼ እኔ ላይ ምን ሊያደርጉ ይችላሉ? ምንም ሊያደርጉ አይችላሉ። ጀነቲ ወቡስታኒ ፊ ቀልቢ ጀነቲ ማለት ቀልቤ ውስጥ ያለ ነው። ቀልቤ ውስጥ ያለውን ጀነት ደስታን ማንም የሚነፍገኝ የሚነጥቀኝ የለም። فهي معي ይህ ጀነት ደስታ ማለት ከኔ ጋር ነው። فهي معي أين روح የትም ቦታ በሆን ከኔ ጋር አብራ ትዞራለች፣ ትሽከረከራለች። ከዛ ምን አሉ? ሲጅኒ ኸልወቱን ቢረቢ አሰሩኝ ማለት እነሱ በማሰራቸው የኔን ዱንያ ያጨለሙ ይመስላችኋል፣ ግን አይደለም አሉ። ሲጅን ማለት ለኔ መታሰር ኸልዋ ነው፣ ከጌታዬ ጋር ኸልዋ ማደርግበት፣ ከሰዎች ጋር ገለል ብዬ ምን ማድረግበት፣ ቁርአንን ምቀራበት፣ ሌሊት የምቆምበት፣ ዒባዳ ማደርግበት፣ የተሻለ ትርፍ ጊዜ የሚኖርኝ ኸልዋ ነው። በቃ ከጌታዬ ጋር ወደ ኸልዋ ቀይረዋለሁ አሉ። እስር ቤቱን ወደ ኸልዋ። ሱብሓነላህ። ከዛስ ከሀገር ካባረሩኝ ጠርዲ ከሀገር ቢያሳዱኝ ፈዛከ ሲያሐቱን ይሄ ምንድን ነው? ፈሲሑ ፊል አርድ ተብሏል። ከሀገር እየሄዳችሁ የአላህን ስብሓነሁ ወተዓላ አፈጣጠር መልክዓ ምድሩን የሰዎች መልክ መለያየትን ቋንቋ መለያየትን እያያችሁ አስተውሉ። ይሄ ኢማን የሚጨምር ነገር ነው። የመጨረሻ እኔ ላይ ሊወስዱ የሚችሉት እርምጃ ምንድን ነው አሉ? ቀትሊ መግደል ነው አሉ። በቃ ይሄ ሰው አስቸግሯል፣ እምነትን እየቀየረብን ነው፣ አዲስ እምነት አምጥቶ ሰዎችን እየበከለብን ነው። ስለዚህ እሱን በመግደል አብረን ይዞት የመጣውንም እምነት እናቆመዋለን፣ እንገታለን ብለው እኔን መግደል ነው በቃ የመጨረሻ አማራጫቸው ማለት ነው። ግን እኔን መግደል ደግሞ ምንድነው? እሱ ሸሃደቱን ፊ ሰቢልላህ በአላህ መንገድ ላይ መሰዋት። በአላህ መንገድ ላይ ደግሞ መሰዋት ምንድነው? ذاك ሙብተጋ ኩሉ ሙስሊም እያንዳንዱ ሙስሊም የሚመኘው ምንድነው? በአላህ መንገድ ላይ ሸሂድ ሆኖ መሞት ነው አይደል? ሞቴን በሸሃዳ አድርግልን እንላለን ብዙዎቻችን። ሁሉም የሚመኘው በአላህ መንገድ ላይ መሞት ይሄ እድል ነው፣ ፍላጎት ብቻ አይደለም፣ እድልና ከአላህ ምርጫ የሆነ ነገር ነው። ስለዚህ ምን አሉ? ሶስት ነገሮች ዱንያ ላይ ባይኖሩ ዱንያ ላይ የመኖር ፍላጎት አይኖረኝም አሉ። ማን ነው ይሄንን ያሉት? ማናቸው ይሄንን ያሉት? አቡ ደርዳ። የአቡ ደርዳ ትክክለኛ ስማቸውን የሚነግረኝ ማን ነው? አቡ ደርዳ በኩንያቸው አንዳንድ ሰሃቦች አንዳንድ ሰዎች በኩንያቸው ብቻ ነው የሚታወቁት፣ ትክክለኛ ስማቸውን አይታወቁም። ስለዚህ አቡ ደርዳ ሙሉ ስማቸው ማን ነው? አሁን ተናግሬው ነበር። ማን ነው? ዑወይሚር። እሺ ዑወይሚር መን? ኢብኑ መን? ኢብኑ ዘይድ ኢብኑ ቀይስ። ዑወይሚር ኢብኑ ዘይድን ኢብኑ ቀይስ ረዲየላሁ ዐንሁ ምን አሉ? ለውላ ተላት
ሶስት ነገር ባይኖር ማ አሕበብቱል በቃ ፊ ዱንያ ዱንያ ላይ የመኖር ፍላጎት አይኖረኝም ነበር አሉ። ظመኡል ሀዋጅር ስጾም የምጠማው መጠማት ያ የሚሰጠኝ እርካታ አለ። ወሱጁዱ ፊል ለይል ሌሊት ተነስቶ ሱጁድ ማድረግ። ወሙጃለሰት አቅዋም ሰዎች ጋር መቀማመጥ አሉ። ምን አይነት ሰዎች? የንተቁነ ጀይዲል ከላም ከማ ዩንተቃ አጣይብ ተመር የንተቁነ ጀይዲል ከላም ከንግግር ምርጥ ምርጡን ተናገረ መርጠው ልክ ሰውየው ከፍራፍሬ ምርጡን ለቅሞ እንደሚመገበው ከንግግርም ምርጥ ምርጡን ስሜት የማይጎዳ ውስጥን የማይጎዳ የማያስቀይም ንግግርን መርጠው ሐታ ትችታቸው ራሱ በተዘዋዋሪ ትችታቸው ራሱ ውስጥን በሚጎዳ መልኩ አይደለም። አስለሐከ አላህ ይላሉ በጣም ከተናደዱ ማለት ልክ አላህ ስብሓነሁ ወተዓላ መልእክተኛውን ምን ሲያደርጋቸው ሲወቅሳቸው መልእክተኛውን ሲወቅሳቸው ምንድን ነው ያላቸው? ዓፈ ላሁ ዐንከ ሊማ አዝንተ ለሁ አላህ ይቅር ይበልህና ለምን ፈቀድክላቸው? ዓበሰ ወተወላ ዓበሰ አላቸው፣ ዓበስተ አላላቸው። ፊቱን አጨፈገገ ማን? እሱ ከአነሁ ሌላን ሰው እንደሚወቅስ አድርጎ ነው ነቢዩን በተዘዋዋሪ የወቀሳቸው። ስለዚህ አንድ ሰው መውቀስ ካለበት እንኳን ስተቱን ማረም ካለበት እንኳን ምን አድርጎ ነው? ሰውየውን ስሜቱን በማይጎዳ መልኩ ምክሩን እንዲቀበል ከሆነ ዓላማችን የሆነ መቆስቆስና ማበሳጨት አይደለም መሆን ያለበት። ነቢ ሰለላሁ ዐለይሂ ወሰለም አንድ ሰው ስተት ሲያጠፋ ሚንበራቸው ላይ ይወጡና ምን ይላሉ? ማ ባሉ አቅዋሚን የፍዓሉነ ከዛ ወከዛ። ስተቱን የሰራው አንድ ሰው ነው። እሳቸው ሚንበር ላይ ወጥተው ግን ምን ይላሉ? እንዲህ 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 የሚያደርጉ ሰዎች ምን ሆነው ነው? እንዲህ እንዲህ ብለው የሚናገሩ ሰዎች ግን ምን ነክቷቸው ነው ብለው ያንን ነገር እርምት ይሰጣሉ። ሰውየው እዛ መካከል አለ፣ ያንን የተናገረው የሰራው ሰውዬ። ስለዚህ ይሄ መልእክት ለኔ ነው፣ እኔ ፈልገው ነው የተናገሩት ብሎ ራሱን ያርማል። እገሌ እገሌ ብለው ሰው መካከል አደባባይ ላይ ነቢ ሰለላሁ ዐለይሂ ወሰለም አያዋርዱም ነበረ ማለት ነው። ስለዚህ እንደዚህ አይነት የሆኑ ሰዎች አሉ። ንግግርን ይመርጣሉ። ልክ ከምግብ መርጠው ጤናቸውን የማይጎዳውን ጣፋጭ የሆነውን መርጠው ፍራፍሬን እንደሚመገቡ ሁሉ ንግግርን መርጠው የሚናገሩ ዑለማዎች አሉ። ዑለማዎችና ሰዎች አሉ። ከነሱ ጋር መቀማመጥ፣ እነሱ ጋር ጓደኛ መሆን ይሄ ነገር ዱንያ ላይ ባይኖር ኖሮ ዱንያ ላይ ለአንድ ሰዓት የመቆየት ፍላጎት አይኖረኝም ነበር ይላሉ። እንግዲህ ይህን ያህል ከተነጋገርን ይበቃናል። አላህ ስብሓነሁ ወተዓላ ሰምተው ተግባር ላይ ከሚያውሉ ባሮች ያድርገን። ግን በዋነኝነት አንድ ሰው ሌሊት መቆም ከፈለገ ወንጀልን መተው አለበት። በተለይ ከባኢር የሚባሉ ከባባድ ወንጀሎችን አንድ ሰው እርግፍ አድርጎ መተው አለበት። ከዛሊከ ዱዓ ማድረግ አለበት። አላህ ቅያም ሌይል ሌሊት ተነስተው ከሚሰግዱ ባሮች እንዲያደርጉት አላህን መማፀን አለበት ማለት ነው። ኢስተዒን ቢላህ ወላ ተዕጀዘን፣ በአላህ ታገዝ መጀመሪያ ማለት ነው። በአንተ ብልሃት ጉልበት ብቻ አይደለም ማንኛውም ስራ ምሰራ የአላህ እገዛ ያስፈልጋል። ለዚህም ነው ሰሓቦቹ ርድዋኑላህ ዐለይሂም የኸንደቅ ዘመቻ ላይ ሲቆፍሩ ምን ነበር ብለው የሚያዜሙት የነበረው? ለውለላህ መህተደይና ወላ ተሰደቅና ወላ ሰለይና። አላህ ባይኖር ኖሮ ዲነል ኢስላምንም ባልተመራን ነበረ። አላህን የመራን ወላ ተሰደቅና ሰደቃን ባልጾምን ባልመጸወትን ነበረ ባልጾምን ነበረ።
ሰላትን ባልሰገድን ነበረ። ስለዚህ የአላህን ስብሓንሁ ወተዓላ እገዛን መጠየቅ አለብን። ከዛሊከ አስባቦችንም መጠቀም ይኖርብናል። ከአስባቦች አልአስባብ አልሙዒና ለቅያም ሌይል ሌሊት ተነስቶ ለመስገድ ከሚያግዙ ሰበቦች መካከል አንደኛ በሌሊቱ ክፍለ ጊዜ እንዲሁ ዝም ብሎ በወሬ በፈዛዛ እንዲሁም ደግሞ የተለያዩ ነገሮችን ፊልም በማየት ሊሆን ይችላል ጊዜያችንን ልናሳልፍ አይገባም። በጊዜ መተኛት ካነ ነቢ ሰለላሁ ዐለይሂ ወሰለም ስለ ዒሻ ሰላት ሲናገር ካነ ነቢ ሰለላሁ ዐለይሂ ወሰለም የክረሁ ነውመ ቀብለሃ ወልሐዲተ ባዕደሃ። ነቢ ሰለላሁ ዐለይሂ ወሰለም ከዒሻ በፊት መተኛትን ይጠሉ ነበረ። ከዒሻ ሰላት በኋላ ወሬ ማውራት ተሰብስቦ ወሬ ማውራትን ይጠሉ ነበር። ኢላ እንግዳ ምናልባት እንግዳ ካለ ያንን እንግዳ ለማጫወት እንዲሁም ደግሞ ጥናት ካለበት ለማጥናት ካልሆነ በስተቀር ዩክራህ ይጠላል። በሌሊቱ ክፍለ ጊዜ ዝም ብሎ ማሳለፍ። አሁን ደግሞ በጣም ይህንን የሚያሰናክል ሌሊት እንዳንቆም የሚያደርገን አንድ ተግዳሮት በጊዜያችን ተፈጥሯል። ይህም ሶሻል ሚዲያ የሚባሉ ማለት ሰዎች ፌስቡክ ላይ፣ ቲክቶክ ላይ፣ የተለያዩ ሚዲያዎች ላይ ረጅም ሰዓት በሌሊቱ ክፍለ ጊዜ ያሳልፋሉ። ከዛም ሌሊት ተነስተው መቆም ባለባቸው ሰዓት ላይ በዛ ሰዓት ይተኛሉ ማለት ነው። መነሳት ባለባቸው ሰዓት በዛ ሰዓት ላይ ይተኛሉ ማለት ነው። ይሄ ከባድ ነው። ሰውየው 7 ሰዓት 8 ሰዓት ተኝቶ ስንት ሰዓት ሊነሳ ነው? ፈጅርም ያመልጠዋል። ነቢ ሰለላሁ ዐለይሂ ወሰለም እንኳን ፈጅር ይቀርና ማለት ነው ሰውየው ከፈጅር በፊት የተወሰነ ተነስቶ ያልሰገደን ሰው ምንድን ነው ያሉት? ዛከ ረጁል ባለ الشيطان في أذنيه ያሉት። ያ ማለት ሸይጣን ጆሮ ላይ ሽንቱ ሸንቶበታል ያሉት። ከፈጅር በፊት ማይነሳው ማለት ፈጅርን የሚያስመልጥ ከሆነ ደግሞ ሽንት ብቻ አይደለም ሌላም ተጸዳድቶበታል ማለት ነው። ስለዚህ ትልቁ የምንታገዝበት ነገር በጊዜ መተኛት። ማርፈድ ሐራም የተከለከለ። ምክንያቱም ምን ይላሉ ዑለማዎች? አልወሳኢሉ ለሃ አሕካም አልመቃሲድ፣ መዳረሻ ሁሉ መቃሲድ ሕክም ይሰጠዋል። ፈጅር ማስመለጥ ሐራም ነው አይደለም? ስለዚህ ፈጅርን እንድናመልጥ ያደርገን ማርፈዳችን ከሆነ በጊዜ አለመተኛታችን ከሆነ በጊዜ አለመተኛት በእኛ ላይ ሐራም ነው። ሰውየው አርፍዶ ሌሊት መነሳት የሚችል ከሆነ ለዚህ ሰው ማርፈድ ሐራም ላይሆን ይችላል። ግን የሰው ልጅ ተፈጥሮ ነውና በተለይ አብዛኞቻችን በቀኑ ክፍለ ጊዜ እንሰራለን፣ እንለፋለን፣ እንሯሯጣለን። ስለዚህ የተወሰነ ምን ማድረግ አለብን? ጊዜያችንን እንደምንም አድርገን በጊዜ ለመተኛት ከተቻለ ቀይሉላ መተኛት። ቀይሉላ ከዙሁር በኋላ የተወሰነ ሰዓት መተኛት ሌሊት ለመነሳት ያገዛል። እንዲሁም ደግሞ ከሚያገዙ ነገሮች ሌሊት ለመነሳት ከሚያገዙ ነገሮች አላርም መሙላት፣ የሚቀሰቅሰን ሰው ማድረግ። አላርማችን አጠገባችን አናደርገው። ምንድነው ማድረግ ያለብን? በጣም የራቀ ቦታ ማለት ነው፣ ራቅ ያለ ቦታ እናደርገው። አላርማችንን በጣም ኢዝዓጅ የሚያደርግ በጣም ሰላም የሚነሳ ነገር ነው ማድረግ ያለብን። አንዳንዱ ደስ የሚል ነሽዳ ያስቀምጥና አላርም ያደርገዋል ማለት ነው። በዛ ሰዓት ምናምን እየሰማው በቃ ውስጥ የሆነ ጀነት ውስጥ ያለ ነው ይመስል ለጥ ይላል ማለት ይተኛል። መነሳት ይቀርና ማለት ነው በደንብ ነው እያጣጣመ ይተኛል። የሆነ ህልም ውስጥ ምናምን የሚሰማው ነው የሚመስለው ያንን ነሽዳ ማለት ነው። ስለዚህ በጣም ኢዝዓጅ የሚያደርግ ሰላም የሚነሳ የእውነት ከእንቅልፍ የሚያነሳ አላርም ነው መሙላት ያለበት። አራቅ ያርገው። ምክንያቱም እሱን ለማጥፋት ብድግ ሲል እንቅስቃሴ ሲያደርግ ቀስ እያለ እንቅልፉ ምን ያደርገዋል ማለት ነው ይለቀዋል ማለት ነው። እነዚህን ነገሮች እንደ ሰበብ መጠቀም አለብን። እንግዲህ ያው መጪው ረመዳን ነውና ረመዳን ላይ በጣም ተወዳጁ ተግባር ቂያም ሌይል ነው። ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም አጅወዱ ናስ፣ ነቢ ሰለላሁ ዐለይሂ ወሰለም በጣም ቸር ነበሩ ይላሉ ኢብኑ አባስ።
ቸርነታቸው ለጋስነታቸው በብር ብቻ ሳይሆን በዒባዳም ጭምር ማለት ነው። በዒባዳ ላይ የሚለግሱት የሚያደርጉት ጥረት ይጨምር ነበረ። ረመዳን ላይ ሲሆን በጣም ይጨምር ነበረ። ስለዚህ ረመዳን ላይ አንድ ሰው ዒባዳ እንዲገራለት የፈለገ ሰው ምንድነው ማድረግ ያለበት? ሻዕባን ላይ ቀደም ብሎ ረጀብ ላይ መለማመድ አለበት። ካሁኑ ቂያም ላይ ቁርአን ምናልባት እስካሁን ያልጀመረ ሰዎች ሊኖር ይችላል። ካሁኑ እንቅራ። ቁርአንን በመቅራት ሌሊት ተነስቶ በመስገድ ልባችንን ንጹህ ከማድረግ ይቅር በመባባል ይህንን ታላቁን ወርሃ ረመዳንን መቀበል ይኖርብናል። እንግዲህ አላህ ሱብሓነሁ ወተዓላ ረመዳንን በሰላም ደርሰው ከሚጠቀሙት ባሮች አላህ ያድርገን። አላሁመ አቲ ንፉሰና ተቅዋሃ ዘኪሃ አንተ ኸይሩ መን ዘካሃ አንተ ወልዩሃ ወመውላሃ اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من عبادك الراشدين وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.